አረ የራሳቸው ጉዳይ ዳ እኔ ባይ ዘ ዌይ ልገራቸው I'm not like Habesha people bro እኔ እንደ ሀበሻ አይደለሁም never ever ገባቸው አሰራደጌም እንደ ሀበሻ አይደለም ህይወቴም እንደ ሀበሻ አይደለም ሰው ያለውን ቢልም ነገባኝ ህይወቴን አትኖሩልኝ ቤቴን አታጸዱልኝ ህይወቴን አታስተካክሉልኝ ቢሌን አትከፍሉልኝ ሁሉ ነገር የራሴ ስለምወጣው ስለምን ማንንም ያገባው ሰው የለም ገባችኋል አንድ ግን እንደ ወንድም ምከራችሁ just like ምክር በደግም ሆነ በጥሩ ከቤተሰብ አባል ወደ ሶሻል ሚዲያ ላይ እንዳታመጡ never ever የሆነ ነገር ይሁን ባዶ የኔ የራሴ ምን ነበር ቅርብ ጊዜ ነው ራሴ ቤተሰቦቼን ፎቶ ያወጣሁት አለ ሶሻል ሚዲያ ላይ እንዳታወጡ በጭራሽ በቃ ሀበሻ ነው ልክ አይቀየርም ሀበሻ መሀይም ነው ሀበሻ ደንቆሮ ነው አይቀየርም ሀበሻ እንደዛ ነው ወደን ሳይሆን ያአርን ነው እንደ ውርስ አለ አይደል አይ ቲንክ ውርስ እንደ ውርስ የተቀበልነው መሰለኝ ካልተሳሳትኩ እንደ ሌላው ቲክቶከር ምስለጠለት ሰው አይደለም እኔ ከናንተ ፍሎወር ለማግኘት ወይ ሙገሳ ለማግኘት እሺ ምናምን አጭንቅላቴን ጎንበስ አድርጌ ስትፈልግ ፎሎ ታደርገኛለህ ሳትፈልግ ደግሞ አንስተህ ትሄዳለህ ብሎክ ታደርገኛለህ የራስ ጉዳይ ነው ለምልከተኝ የወደደኝ ሰው ወይ ብቻ የተከተለኝ ብዙ በቂ ነው ለኔ ከመቂም በላይ ነው ግን የቤተሰቦቻችሁን ገበና ሶሻል ሚዲያ ላይ እንዳታወጡ በቃ እነሱ ወጥተው ለራሱ ለመከራከር ቢቆሙ ልጅነት እንዳያጠቃቸው ምንም አይነት ነገር እናታሩ እግዚአብሔር እና አሁን እኔና ፋሚሊ ከቤተሰቦቼ ጋር እኔ ተከባብሬ ነው ገባችሁ ላይክ እንደ ልጇ አይታኝ ሳይሆን ላይክ እንደ ወንድሟ እንደ ጓደኛዋ እንደ አባቷ ምናምን ተማክረኝ ማለት ነው ኢቭን ወንድሞቼ ቶቼ አይደለም እኔን ወጥቶ ለመከራከር ይቀርና እኔ እነሱን ወጥቼ ለመዝቀጥ ይልቅ ለኔ እየሰደበኝ ሰዎችን ወጥተው ሲከራከሩ ያዩበት ጊዜ ዘን ጊዜ ነው እኔ ሌላ ሰው መቀየር እዚህ የተተረማመሰ ህይወት የሶሻል ሚዲያ ማህበረሰብ ያለው በተለይ ሀበሻ ላይ በጭራሽ እንዲገቡ አልፈልግም never ever በቃ እኛ ምቀኛ ነን እኛ ሶሻል ፍለት አንወድ እኛ እንደዛ ነን በቃ ጥሩ ደረጃ ላይ አንድ ሰው ደርሶ ካየነው የግድ በድሮ ህይወቱ የግድ መጣል ነው የምንወድ ምንፈልገው ተማሩ እሺ ትንሽ ነገር ቀብ አድርጓቸውና ተማሩት ሲያቀናል ከዚህ በላይ ወሬ የማያስፈልግም እሺ ኮሜንታተሮች እንዴት ናችሁ ምን እንማር ሳትማሪ ለማካሄድ ነገባ ጌም ከነገ ጀምራለሁ የገመትኩ ነው ግን ብዙ አይደለም ግን ከነገ ጀምራለሁ እያልኩኝ ነው ግን አንድ ሰው ይዱም አለ ይጃጀሽ መግል ከየቤት ታጠላት የነበር ከዛ በኋላ ደግሞ ወደኔ ተመልሷል እንትና አታርጉት ኮሜንት ላይ ሄዳችሁ አጽፉ በተለይ የኔ ፋሚሊ የነሱን ቤት ኮሜንት ላይ ሄዳችሁ ምንም መልስ አትስጡ በቃ እንደኔ ሆኖ እኔ አሁን በየኮሜንቱ አታገኙኝም እኮ ነበር ይበር በየኮሜንቱ እየሄድኩኝ አልጽፍም በጭራሽ ሼር ካረጉልኝ ያለው አልፈዋለሁ መልስ ነገር ከፈለኩኝ ደግሞ የዛን ጊዜ ጽፌ አስቀምጠዋለሁ በምገባበት ሰዓት መልስበታለሁ እና ከነሱ ጋር ገብታችሁ አትመላለሱ ፕሊስ እሺ
እና አዳዲስ ፋሚሊ እያየሁ ነው። ስታር የሚል እንትን የሚባል ይሄ እንትን እስና ኢሞጂ አድርጎ ስታር ከዛ ደግሞ ሀበሻ የሰው ህይወት ላይ መጎማቁመት እኔ አሁን ነገር ባለ እኔ ካልከማማት እኔ የሚገርመኝ ነገር እኮ እና አሁን የሰው ህይወት ላይ አልገባ በዚህ በመጣ ጀና ቢመጣ ነገር አልናገርም ወጥቼ ነኝ በዚህ ሶሻል ሚዲያ ላይ ነበር ስለማይመለከት አቀባቸው እና አለ ባሁን አለው በትሮጃ ይዛን ጊዜ እንደዚህ በኖርኩኝና ብዙ ነገር በተማርኩኝ ከኔ ተማሩ ጥሩ ምትምኝ የኔን አይነት ድል ላይ ሰጣችሁ እመኛለሁ። ጸሎቴ ነው ምን እንደምርቃትም ነው ይገባችሁ። ከእንደዚህ አይነት ፈተና የወጣችሁ ፈጣሪ ሁሉ ጊዜ ለበጎ ፈጣሪ ያደርገውን ነገር አይሳሳትም። ግን አንዳንድ ጊዜ የኔን ፈተና አረኑ ኦኬ ላይክ በትንሽ አመት ጥሩ ደረጃ ላይ የደረስኩ ሰው ነኝ። በትንሽ አመት በጥፎ ደረጃ ላይ የሚያደረስኩ ሰው ነኝ። በትንሽ አመታት ብዙ ነገር ያስተዋልኩ ሰው ነኝ። በትንሽ አመታት ብዙ ነገር የተገናዘብኩ ሰው ነኝ። በትንሽ አመታት ሰውን የመዘንኩበት ሰው ነኝ። ገባችኋ? በተለይ ይሄ እቺ 6-5 አመቴ በጣም ህይወቴ ላይ በቃ ፍቄ ማላወጣው መጥፎ የሚሆን ጥሩ ነገር አለ ተቀርጾ ለዘላለም ይቀጥላል። ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። ሰው ሁሉ ወዶ አይደለም ለሚወደውና የማይወደው ነገር ላይ የሚገባ አንዳንድ ጊዜ ፈልገህም ሳትፈልግም የምትገባበት ነገሮች አሉ። ልጅነትን የሚያጠቃ ነገሮች አሉ። እንደ በሽታው አሁን ኤችአይቪ ለአንድ ቀን ደስታ ብለው የዘላለም ህይወታቸውን ያጨልማሉ አይደል? እናንተም ለአንድ ቀን ላለመቋቋም ብላችሁ የህይወታችሁን ሙሉ ጸጸት እንዳትይዙ አይ ነው የምመኝላችሁ። ብትጠሉኝም እግዚአብሔርን እኔ እንደዚህ አይነት ሰው ነኝ ልላሉ አልፈልግም። ግን እኔ በራሴ በማውቀው ማለት ነው እግዚአብሔር መጥፎ ሰው አይደለም። እናቴ ትሙት እኔ ኪሴ ላይ 100 ብር ብቻ ኖራ 5 ብር ጨምሬ 105 ብር አርጌ ትኬት ገዝቼ ሰው ምልክ ሰው ነኝ። እግዚአብሔር ለራሴ ማላስብ ሰው ነኝ። ይሄ ነገር ነው ደግሞ የሚጎዳኝ። ሰው ይበድለኛል አልልም። ጓደኛ ዛሬ ጓደኛ ነው የሚቀጥለው አመትን ጓደኛ ሆኖ ይቀጥላል ባይ ነኝ። ፈጣሪ አለ ባይ ነኝ። ሁሉ ጊዜ በቃ የመጣ ቢመጣ እሱ ቋቋመዋለሁ ባይ ነኝ። ምንም አይመስለኝም የተፈጠረ ነገር ቢፈጠር በቃ እና ጊዜ እየቀጠለ ሲሄድ ግን እየተደጋገመ ሲሄድ በጣም ከባድ ነው። አልማርም ደግሞ ከስተቴ ችግሩ እሱ ነው። በቃ አልማርም። እግዚአብሔርን ትላንትና ፎክሮ መጥቶ እግሬን ወይም እጄን ወጉተኝ የሄደ ሰውዬ ነገ ይቅርታ ብሎ ቢመጣ እግዚአብሔርን ኧረ ችግር የለውም ምናምን የማልፍ ሰው ነኝ። እኔ በህይወቴ ከማውቀው ለሰው መጥፎ ነገር አስቤ አላውቅም በጭራሽ። እያወቅኩኝ ማለት ነው። ግን አይ ቲንክ ስንወለድ መሰለኝ ፈጣሪ የሚጽፍልን ላይክ በዚህ መንገድ ታልፉታላችሁ እናንተ ምናምን ብሎ ፈጣሪ ጽፏል መሰለኝ ገና ስንወለድ እዚህ ምድር ላይ ሳንረግጣት ማለት ነው። እና ከፈጣሪ ፍቃድ ደግሞ ማንም የሚያመልጥ ሰው የለም። በቃ ገና ስትወለድ እጅ ቆራጣውን ትወለዳለህ ካለ ትወለዳለህ። ገና ስትወለድ በዚህ መንገድ ታልፋለህ ይሄን ሁሉ ይገጥምሃል ካለ ታልፋለህ። በቃ ሁሉም በሱ ጽሑፍ ነው።
እኔ አላቅም እኮ ዛሬ አለው እያወሯችሁ ነው አይደል? እየመከርኳችሁ ነው። ሌሎቻችሁ በሌላ ነገር ይመስላችኋል። ሌሎቻችሁ እንደ ጥሩ ነገር አስባችሁ ትሆናለች። ሌሎቻችሁ የምትጠሉኝ ደግሞ ቢሰቀጣችሁ ይሆናል። ይህን ነገር ሳወራ የምትወዱኝ ደግሞ ደስ ይላችሁ ሰሙት ይሆናል። ገባችሁ አይደል? ግን ዛሬ አለው ነገ ግን አላውቅም። ነገ ልሞት እችላለሁ። ነገ ሀብታም ልሆን እችላለሁ። ነገ ሆምለስ ልሆን እችላለሁ። ገባችሁ አይደል? እና ፈጣሪ በሚያደርገው ነገር አይሳሳትም። ድንግል ማርያም የድንግል ማርያም ልጅ እምጽፈው የሚያደርገው የሚፈጥረው ነገር አይሳሳትም። ሁል ጊዜ ትክክል ነው። ጀስታ ሙስሊሞች ከሆናችሁም ደግሞ በእምነታችሁም እንደዛ ማለት ነው። ገባችሁ አይደል? እና አትፍረዱ፣ ይፈረድብሃል ይላል ፈጣሪ። ብትፈርዱም አያገባኝም። እንደ ምክር ነው የምከርኳችሁ። 10 ጊዜ ብትጣሉ ግርጭት አለ። ኦፍ ኮርስ ግርጭት አለ። ከፋሚሊ ጋር ትጣላለ። እኔም ሁሉም ቤት ላይ አለ። በየቤታችን ጓዳችን ስለሸፈነ ነው ሶሻል ሚዲያ ላይ ስለማናወጣ ነው እንጂ በየሁላችን ቤት የለም። እዚህ 5100 ሰው ህዝብ አላችሁ። አባታችሁ የከዳችሁ ሰው የለም? እዚህ ብር እናታችሁ የከዳችሁ የለም? ወንድሞቻችሁ፣ አክስቶቻችሁ፣ እህታችሁ፣ አጎታችሁ የለም? አያቶቻችሁ የሉም? አልተከዳችሁም? በእነሱ አልተጣላችሁም? ከነሱ ጋር አመት 2 አመት 10 አመት አልተዘጋጋችሁም ከነሱ ጋር? ጀስት የኛ ሀበሻ ችግራችን በውስጣችን ስላያዝነው ነው። በህይወጣውን ጃጅ ለማድረግ እንሞክር። ልጁ እናታችን ነው። በየሁሉም ቤት አለ። ትጣላለ፣ ግን ሶሻል ሚዲያ ላይ ስለማናወጣው ብር በሎቻችሁ አይደል? ይብሏችሁ። በቃ ቤት ከዷችሁ ይክዷችሁ። በተለይ ቲክታከር ሆናችሁ never ever ለሚመጣውም ትውልድ ፎቶ የቤተሰቦቻችሁ ባታሳዩ፣ ለራሱ የቤተሰቦቻችሁን ፎቶ ለራሱ እንዳታሳዩ ሶሻል ሚዲያ ላይ በጭራሽ። ገባችኋል? እና ምክር ያዙት። ይህን ነገር ጨርሰናል። ከኮሜንት ጋር እናወራለን። እኔ ባይደው ምንም አይመስለኝ እግዚአብሔር። እኔ እንዲህ ባለው ይሄ ህይወት ላይክ እንደ እሳት የፈተነችን ሰው ነኝ። ገባችሁ አይደል? ዝም ብሎ እንደማንም ሰው ባይደው ልንገራችሁ፣ እግዚአብሔር ምንም አይመስለኝም። ይሄ ተረፋሳ የአሳ ትራፊ ምናምን ብሎ ሲሳደው ሶሻል ሚዲያ ሰማችሁ፣ ምንም አይመስለኝም። ምክንያቱም አላማ አለ። በዛም ቢሆን መጥቼ አላማዬን እያሳካው ነው። መንገድ ላይ ቢሆንም ግን እየቀረብኩኝ ነው። ታስእት እንኳንም ይህን ሁሉ መንገድ መጥቼ አልፌ ሆምለስ ሆኜ አልቀረሁ። እንኳንም ወረቀት የሌለኝ ሆኜ አልቀረሁ። እንኳንም ደጅ ቤት ያልተሰጠኝ በየካምፕ ምዞር ሰው አልሆንኩኝ። ፈጣሪ መስገን የተሻለ ሀገር ደረሰኝ። የተሻለ ህይወት እየኖርኩኝ እና ከኔ ጋር ደግሞ ጸብ የያዛችሁ ሰዎች አብዛኞቻችሁ አልፈርድም፣ ከእናንተ ጋር እግዚአብሔርን አልፈርድም። ምክንያቱም 40 ዓመታችሁ 45 ዓመት 50 ዓመት አድርጋችሁ እስካሁን አላገባችሁም፣ ትዳር አልያዛችሁም፣ አልወለዳችሁም፣ ቤተሰብ አልመሰረታችሁም። ይህም የእናንተ ችግር ሳይሆን የፋሚሊ ችግር ነው። ይገባኛል። አልይዝላችሁም እናንተ። ምክንያቱም ወንድሞቻችሁን ልታስተምሩ፣ እናቶቻችሁን ልታስተምሩ፣ ቤት ልትሰሩ፣ የተሻለ ላይፍ ለማኖር እነሱን ሚስታችሁን ከኢትዮጵያ ለማምጣትም ይሁን በሌላም ይሁን ተቸግራችሁ ወንድሞቻችሁ ተበለሽቶባችሁ የመጠጥና የሆነ ነገር ቀርተው ይገባኛል። አብዛኛው እንደዛ ነው። ለዛ ነው አልፈርድባችሁ እንጂ አንድ የ45 ዓመት ሰውዬ
ያልወለደ ትዳር ያላዘ እኔን ገና የ22 ዓመት ልጅ ሶሻል ሚዲያ ላይ ወጥቶ ሲሰሩኝ ለእኔ አይደለም ለተመልካች ነው የሚገርመው። አባቻለሁ ግን ህይወት እንደዛ ነው። ላላላ እና የልጅህን ፎቶ አታሳይልኝ ነበር። እኔ ፈጣሪ እንደ ሰው አፍ ያርገው። ፈጣሪ እንደኛ ልብና ጭንቅላት አእምሮ ቢሆን ኖሮ የሚያስብ ቢሆን ኖሮ ሌላ ነበር። ግን እሱ እንደኛ አይደለም፣ ንጹህ ነው። ድንግል ማርያም እንደኛ አይደለችም። በሰላም ትምጣ እንጂ ልጅ እኔ እዚህ ሶሻል ሚዲያ ለዚህ ማህበረሰብ እንዲበላት ነው ፊቱን ከፍቼ የሚሰጠው። ነበር ኢቨን ብቻ ፈጣሪ ድንግል ማርያም አለች። የልቤን እሷን ታውቃለች። ለድንግል ማርያም ነው ተወላት። ባቻ ነው እናቴ አይ ቲንክ በ16 ዓመቷ ምናምን ያገባችው ከመሰለኝ 17 ነው 16 አይ ቲንክ 16 17 ምናምን አካባቢ ነው የወለደችው። ያው 4 ልጆች ወልደው በፍቅር 20 ዓመት ነው አይ ቲንክ 20 ዓመት ወይ 17 ዓመት አብረው በትዳር ኖሮ ከዛ ግን የፈጣሪ ስላልሆነ ከፈጣሪ ጋር ተጣላምና ከዚያ ዓለም ሞት ተለየ ማለት ነው። ገባችኋል? እኔ ደግሞ ጣሴ እንደዚህ ወንድሞቼን እናቴን እህቶችን አስተምራለሁ አኖራለሁ ማለት ነው። ገባችሁ አይደል? እና የእድሜ አይደለም። እኔ አብዛኛው አሁን ጓደኞቼ ምናምን ጥያቄ ይፈጥርላቸዋል። ምን አገባ በዚህ እድሜ ምናምን ይሉኛል። እኔ ግን እንደዛ ልባል አልፈልግም። መንዘላዘል አልፈልግም። ወደዛ ወደዚህ ማለት አልፈልግም። በቃ በትንሽነቴ ላይ ምን ይባለው በወልዓኻ ዝወለድካዮን አንጊሕኻ ዝሓረስካዮ ነው አንጊሕኻ ዝሓረስካዮን ደሓደራ ይሕጉሰካ ይላሉ ትላልቁ ሰዎችና በልጅነትህ የወለድከውና በጠዋቱ ያረስከው እያደረ ያስደስትሃል ይላል ያገሬ ሰው። እና ምን ማይከብድም ከኛ ጋር ታድጋለች፣ ከኛ ጋር ትማራለች። ገባችሁ አይደል? አይደለም እኛ ሆነን 7 8 9 10 ሆነው እኮ ቤት ቁጭ ብለው እያሳደጉ ነው። ከበደና አላለም። ልጅ ደግሞ የፈጣሪ ጸጋ ነው። እኔ በዛ ነው ማምነው። ሁሉ ፈጣሪ ነገር ነው ጋይስ። ከፈጣሪ ጋር ይሄ ቲቪ እኮ ለዛ ነው እየጠፋው ያለ ያያችሁ ነው። እግዚአብሔር እዚህ አብዛኛው ሶሻል ሚዲያ ላይ ያሉ እየተሳደቡ ያሉ አሌክስ ለምን ጠላችሁት ብትሉት ምንም መልስ እኮ የላቸውም። ምንም መልስ የላቸውም። እንደዚህ ያረገ ግን የልቤን የሚያውቀው ሰው የለም። ውስጣችንን ማንም የሚያውቀው ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ እንደ ሌላው አገር አይደለም። ገባችሁ አይደል? ይሄ እኛ ማህበረሰብ ላይ ጃጅ ባይኖር ኖሮ ስንት ጉድ ትሰሙ ነበር፣ ስንት ነገር ትሰሙ ነበር። ከኔ ወጡና የሌላው የዚህ ማህበረሰብ እያልኳችሁ ነው። ገባችሁ? ስንት ነገር ትሰሙ ነበር። ግን ችግራችን ጃጅ እናደርጋለን። ባወቅ ነው ባላወቅ ነው። ሰው ህይወት ራሱ ነው የሚያውቀው። ገባችሁ? እና እስኪ ሆነ ከሆነ
እኔ እንጃ ነገ እንገባ እንደመሰላችሁ አረን ነው። እስኪ ነገ ለመግባት እሞክራለሁ። ዴባላ አሁን ጥሩ እንትን ያደረኩት እግዚአብሔር ቆላሳያችሁ እንትኑ አይሰራም ዲባላ ዙም አይደረግ መሰለኝ ኳላምቢያ ላይ መብራት ዛሬ ደስ አላለኝም። ነገ በአዲስ ሙድ በአዲስ እንትን እንመጣለን። እንዲያው ፈጣሪ ቢሆን በሰው ፍቃድ ቢሆን ኖርማ ወይኔ በፈጣሪስ በሰው ፍቃድ ሆነ ቢሆን ለምቀኛ ቦታ ያለኝም ስለኔ መጥፎ የሚያወራት ምንም አሚራ thank you so much for the girl member ስለምን ያወራ ነበር ሰምከኛ okay thank you so much አንድ ሰው አንተ ላይ የሚነሳው ልንገራችሁ ጋይስ ወይ ስትበልጠው ካልነካው በስተቀር ካልሰደብከው ወይ ካላልከው ዝም ብሎ ከባዶ መሬት ተነስቶ የሚሰድብ ከሆነ ሰው ወይ ትበልጠዋለህ ወይ አንተን መሆን ይፈልጋል። ተሰጥ ዝም ብሎ እየተሳደበ እንዲህ ነው እንደዛ ነው የሚል ከሆነ ይሄ ነው ሌላ ምንም ነገር የለውም። በቃ ስለበለጥከው አንተን መሆን ስለማይችል በቃ ላይክ አንተን ጃጅ አርጎ በቃ እንደሚበልጥህ ለማሳየት በቃ የግድ አንተን ጃጅ ማድረግ አለበት። አንተን መውቀስ አለበት፣ አንተን መምታት አለበት፣ አንተን መስደብ አለበት፣ አንተን መርቀጥ አለበት የግድ ገባችሁ? ለኔ ምን ችግር የለውም። ነገ ጠቅልዬ እመለሳለሁ ወደዚህ ቲክታክ Yeah, of course. Okay, anyway, it's time over, guys. ልምጣ መሰለኝ ካልተሳሳትኩ ነው። እስኪ አንድ ቪዲዮ yeah, anyway.